ሰላም እንዴት ናችሁ? የተወደዳችሁ የሀዲያ ሚዲያ ኔትወርክ ቤተሰቦቼ እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት መረጃ ፌዴሪ ህገ መንግስት የጸደቀበትን ቀን ምክንያት በማድረግ በየዓመቱ ህዳር 29 ቀን የሚከበረው የኢትዮጵያ ብሔረሰቦችና ህዝቦች ቀን በዓል ዘንድሮ ለሃያኛ ጊዜ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሆሳና ከተማ እንደሚከበር ይታወቃል። እናም ዛሬ በዓሉን አስመልክቶ በከተማ ዞን እና በክልል ደረጃ እየተደረጉ ስለሚገኙ የተለያዩ ዝግጅቶች እነግራችኋለሁኝ ማለት ነው። በዓሉ በህዝቦች መካከል አንድነትን በሚያጎላ መልኩ እንዲከበር በየደረጃው የተለያዩ ቅድመ ዝግጅቶች እየተሰሩ መሆኑን ተገልጿል። ከሆሳና ከተማ ነዋሪዎች መካከል ወጣት ተመስገን ታምሬ በሰጠው አስተያየት የኢትዮጵያ ብሔረሰቦችና ህዝቦች ቀን በዓል የአብሮነት እሴትን ለማጠናከር እንደሚያግዝ ተናግሯል። በዓሉን ለማክበር ወደ ከተማው የሚመጡ እንግዶችን በክብር ተቀብሎ ለማስተናገድ የድርሻውን እንደሚወጣም ገልጿል። ኢትዮጵያ ናት እዚህ ከተማ የምትመጣው አንድነትን የሚያሳይ ህብረትን የሚያሳይ ልዩነት የሚባል ነገር ኢትዮጵያ ውስጥ ላይ እንደማይጠቅምና አንድነትን የሚገልጽ በዓል ስለሆነ የሚመጡ እንግዶችን ዌልካም እንላቸዋለን። በሰላም እንዲመጡ በሰላም ገብቶ ደግሞ በሰላም እንዲወጡ ሁሉም ማህበረሰብ ትልቅ አስተዋጽኦ ስለሚያደርግ የሀዲያ ዞን ምክር ቤት ዋና አፈ ጉባኤ እቴነሽ ሙልጌታ በበኩላቸው በዞኑ ሆሳና ከተማ የሚከበረው የሃያኛው የኢትዮጵያ ብሔረሰቦችና ህዝቦች ቀን በዓል የወንድማማችነትና የእህትማማችነትን እሴት እንዲያጠናክር ጉልህ አስተዋጽኦ እንደሚያበረክትም ገልጸዋል። ህዝቦችን የህዝብ ለህዝብ ትስስርና ወንድማማችን ከማጠናከር ከፍተኛ ሚና ያለ ነው። ይሄን በዓል ለማክበር ከፍተኛ ዝግጅት እያደረግን ከዝግጅትም አንፃር እንደ ሀገር ያለውን በዓል በሁሉም ማህበራዊ መሰረት ለማክበር እንደ ሆሳና ከተማ ደግሞ እንደ ዞናችን እንግዶችን አቀባበል ከማድረግ አንፃር በቂ በሚባል ልክ ዝግጅት እያደረግን እንገኛለን። ልዩ የሚያረጋቸው ልዩ ሁነቶች አሉ። እንደ ኢትዮጵያችን ይሄን ታሳቢ በማድረግ እኛም ልዩ ዝግጅቶችን አድርገናል። በዓሉ ደግሞ በድምቀት እንዲከበር የራሳችን የሆነ ሚና ከፍተኛ ነው ያለው። ዝግጅታችን በበቂ ሁኔታ በሁሉም ማህበራዊ መሰረት አብይ ኮሚቴ በዞን ደረጃ ላይ ደግሞ አብይ ኮሚቴን አደራጅተን ንዑስ ኮሚቴን አደራጅተን በሁሉም አካባቢ ላይ በድምቀት እንዲከበር የማድረግ ስራ ከፍተኛ እንቅስቃሴ በማድረግ ዝግጅቱን በማጠናቀቅ ደረጃ ላይ እንገኛለን። በዓሉ የአብሮነትን እሴቶች በዘላቂነት ለማጠናከር ያለውን አስተዋጽኦ መሰረት በማድረግ በሁሉም የዞኑ መዋቅሮች እንዲከበር ኮሚቴ ተቋቁሞ ወደ ተግባር መገባቱንም ጠቁሟል ማለት ነው። የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቡቶ አኒቶ እንደገለጹት ብሔረሰቦችና ህዝቦች ቀን በዓል ህብራዊ አንድነትና ትስስርን ለማጠናከር ምቹ ሁኔታን ፈጥሯል ብለዋል። አንዱ የሌላውን ባህል ታሪክና ቋንቋ እንዲያውቅ የእርስ በርስ ልምድ ልውውጥም እንዲጎለብት የበዓሉ መከበር ሚናው ከፍተኛ ስለመሆኑም አንስተዋል። ዘንድሮ በሀገር አቀፍ ደረጃ በክልሉ የሚከበረው በዓሉን የብዝሃ ባህል ታሪክና ማንነቶችን በሚያንጸባርቅ መልኩ በስኬት ለማክበር ቅድመ ዝግጅቶች መደረጋቸውንም ተናግረዋል። ይህም ከተለያዩ የሀገሪቱ ክፍሎች የሚመጡ የበዓሉን ታዳሚዎች በክልሉ ህዝብ እንግዳ አቀባበል ባህል መሰረት ለማስተናገድ ዝግጅት መደረጉንም አንስተዋል። ህዝቦች አንዱ ሌላውን እንዲያውቅ፣ ሌላውን እንዲያከብር፣ ሌላውን እንዲቀበል በሚያስችል መልኩ ነው የሚከበረው። እኛም ደግሞ እንደ ክልል ከተለያዩ ከሀገሪቱ የሚመጡ እንግዶችን ለመቀበል ባህል ልኡካንን ሌሎች እንግዶችን ለመቀበል በየአካባቢው ሁሉም ዞኖች እንግዶች ሲመጡን ለመቀበል ዝግጅት እያደረጉ ነው ያሉት። በቀጣይም በሆሳና ከተማ ከመድረሳችን በፊት አቀባበል ይደረጋል። ሆሳና ከተማም እንደዚህ አቀባበል ይደረጋል። እንግዶቻችን እኛ ክልላችንን ወደውት ወደፊት በጥሩ ሁኔታ እንዲያስታውሱ በሚያስችል መልኩ እንዲከበር ዝግጅት ተደረገ። በዓሉን ህብረ ብሔራዊ አንድነትን ይበልጥ በሚያጠናክር መልኩ ልዩ ሁነቶችን በማድረግ እንደሚከበርም አስታውቀዋል። የክልሉ ምክር ቤት አፈ ጉባኤ ፋጤ ስርሙሎ በበኩላቸው በዓሉና መላውን የሀገሪቱን ህዝቦች በሚመጥን መልኩ የተለያዩ ቅድመ ዝግጅቶችም እየተደረጉ እንደሆኑና እንደተደረጉ በዓሉን ልንታደምበት የምንችልበት በአጭር ጊዜ ውስጥ ትልቅ ስቴዲየም መገንባት የቻልንበት ሁኔታ ነው ያለው። ሌላው የበዓሉ ታዳሚዎች አዳራሽ ላይ ቁጭ ብለው የሚወያዩበት ሲምፖዚየም አለን። ከዚህ አኳያም ያሉን አዳራሾች አሁን ሀገራችን በደረሰችበት የእድገት ደረጃ ከቴክኖሎጂው አኳያ እሱን ሊመጥን የሚችል አዳራሽ አልነበረንም። ይሄን አዳራሽም ዘመናዊ በሆነ መንገድ ስታንዳርዱን የጠበቀ አዳራሽን በመገንባት ዝግጁ ማድረግ የቻልንበት ሁኔታ ነው ያለው።
ሁሉም የክልሉ ብሔረሰቦችና ህዝቦች ወደ የአካባቢያቸው የሚመጡ እንግዶችን በኢትዮጵያዊ ባህልና ወግ መሰረት ለመቀበል አንድነታቸውን ለማጠናከር እርስ በርስ ለመተዋወቅና የባህል ልውውጥ ለማድረግም ተዘጋጅተዋል ብለዋል። አፈጉባኤዋ ያደርገዋል ሲሉም አብራርተዋል። ከዚህ መነሻ በክልሉ በየደረጃው በዓሉን ከፍ ባለ ደረጃ ህብረ ብሔራዊነትና ሀገራዊ አንድነትን በሚያጎላ መልኩ ለማክበር የሚያስችሉ የቅድመ ዝግጅት ስራዎችን መሰራታቸውን ተናግረዋል። በተለይ በሆሳዕና ከተማ ከደማቅ አቀባበል ጀምሮ የበዓል ማክበሪያ ቦታዎች ዝግጅት፣ የአዳራሽ ግንባታ፣ ሆቴሎችን ብቁ የማድረግ ተግባራት በአብዛኛው መጠናቀቃቸውን ተናግረዋል። በዓሉ ልዩ ልዩ እድሎችን ይዞ መጥቷል ያሉት ወይዘሮ ፋጤ የክልሉ መንግስት ይህን ምቹ አጋጣሚና እድል መጠቀም ይፈልጋል ነው ያሉት። በዓሉ መላው ኢትዮጵያውያን ዳግም እርስ በርስ የሚተዋወቁበት፣ እሴቶቻቸውን የሚሸጡበት ብሎም አንድነታቸውን ዳግም የሚያረጋግጡበት ይሆናል ሲሉም አክለዋል። በተለይ የክልሉን ሰላምና ጸጥታ ለማረጋገጥ የክልሉ መንግስት በልዩ ትኩረት መንቀሳቀሱንም አስረድተዋል። ይህ በዓል እነዚህን የልማት ትሩፋቶች አጉልተን የምናወጣበት ነው ሲሉም አፈጉባኤ ፋጤ አስታውቀዋል። ከጸጥታና ከሰላም አኳያ ለሁሉም ነገር መሰረት ሊሆን የሚችለው ሰላም ነው። ሰላም ከሌለ ምንለውን ልማት ማረጋገጥ አንችልም። ምንለውን ኢንቨስትመንት ማሳደግ አንችልም። ኢንቨስት ሊያደርግ የሚመጣው አካል ቁጥር 1 የሚያረጋግጠው ሲገባ የሰላም ጉዳይ ነው። ስለዚህ ከክልል አኳያም ክልሉ ከተመሰረተ ማግስት ጀምሮ በክልሉ ነባር የነበሩ የቆዩ ጥያቄዎች ወደፊት ለሰላማችን አደጋ ሊሆኑ የሚችሉ ጉዳዮች ምንድነው ተብሎ ተለይቶ ሲንከባለሉ የነበሩ ጥያቄዎች የአደረጃጀት ጥያቄዎችንም ጭምር ፈተን የገባንበት ሁኔታ ነው ያለው።